ሰላም ሰላም ወገኖች ዛሬ የምናየው ባለፈው ክላሲፊኬሽን ሞዴልን ኢቫሉዌት የምናደርግበት ኢቫሉዌሽን ሜትሪክሶችን አይተናል። ከዛ ውስጥ ደግሞ የተወሰኑትን ዛሬ በኮድ እናያለን። ኢቫሉዌሽን ታስክ ባለፈው KNN ተጠቅመን ዲቨሎፕ ያደረግነውን ይሄን ሞዴልን ኢቫሉዌት እናደርጋለን ማለት ነው። ኢቫሉዌት ሜትሪክስን ተጠቅመን ስለዚህ ምንድነው የምናደርገው? የመጀመሪያው ስራ ያው እዚህ ጋር ምን ታደርጋላችሁ? ኢምፖርት ላይ የተወሰነ ነገሮች ኢምፖርት እናደርግ። ሌብል ኢንኮደርን ኢምፖርት እናደርግ። እዚህ ጋር ሌብሉ ለምሳሌ AB ስለሆነ ይሄን ኢንኮድ እናደርግ። ምክንያቱም ኢንኮድ ካላደረገን ቀጣይ ፕሪሲሽን ሪኮል ስንሰራ ኢረር ሊያመጣ ስለሚችል ወደ ኢንኮድ እናደርግ ይሄን። ስለዚህ ኢንኮድ ለማድረግ ምንድነው የምታደርጉት? ከፕሪ ፕሮሰስ ውስጥ ነው ያለው ያው እሱ ሌብል ኢንኮድም። ስለዚህ ከፕሪ ፕሮሰሲንግ ውስጥ ሌብል ኢንኮደርን ምን ማድረግ አለብን? ኢምፖርት ማድረግ አለብን ማለት ነው። ስለዚህ እንዴት ታደርጋላችሁ? እዚህ ጋር ኮማ ካላችሁ ኋላ ሌብል ኢንኮደር ትላላችሁ። ስለዚህ እንዲብላችሁ ጀስት ኢምፖርት ማድረግ ትችላላችሁ። ከዛ ቀጣይ ደግሞ ሌላው እንትኖችን ሜትሪክሶችን ኢምፖርት ማድረግ አለብን። ስለዚህ sklearn ዶት ሜትሪክሶችን የምታገኙት from sklearn ዶት ሜትሪክስ ብላችሁ ከዛ ሜትሪክሶችን ማግኘት ትችላላችሁ። ኢምፖርት ማንን እዚህ ጋር አሁን ሜትሪክሶችን ኢምፖርት ለማድረግ ማልቲፕል ስለሆኑ ብራኬት መጠቀም ትችላላችሁ ማለት ነው። ስለዚህ ሊስት ላድርግ። አኩሬሲ ስኮር፣ ፕሪሲሽን ስኮር፣ ሪኮል አንደርስኮር ስኮር ብላችሁ ትጽፋላችሁ ማለት ነው። ሌላው ደግሞ F1 አንደርስኮር ስኮር ብላችሁ ትጽፋላችሁ። ሌላው ደግሞ እዚህ ጋር ለምሳሌ ኮንፊውዥን ማትሪክስ ኮንፊውዥን አንደርስኮር ማትሪክስ። ሌላው ደግሞ ክላሲፊኬሽን ሪፖርት የሚባላል እሱንም ትጽፋላችሁ። ሙሉ ሾው የሚያደርጉ ነው፣ ሪፖርቱን ሙሉ የሚያሳይልን ነው ሪፖርት። ሌላው ደግሞ ሮኮ ከርቭ፣ AUC ከርቭ ሁሉንም ኢምፖርት ማድረግ ትችላላችሁ ማለት ነው። እዚህ ጋር ዋንስ እንዲ ካደረጋችሁ ኋላ ኢምፖርት ካደረጋችሁ ያው ይሄን እንደተለመደው ራን ማድረግ ነው። ስለዚህ እዚህ ጋር ያው ኢምፖርቱን ራን ካደረጋችሁ ኋላ ቀጣይ ያው ይሄን ራን ማድረግ ነው። ስለዚህ ይሄን ራን ካደረጋችሁ ኋላ እዚህ ጋር ኢንኮድ ላድርግ። ያው ኢንኮድ ማድረግ ትችላላችሁ ማለት ነው። ስለዚህ ኢንኮድ ማደርገው ማንን ነው ደግሞ ዋይን ስለሆነ እዚህ ጋር ኢንኮድ ላድርግ። ስለዚህ ሌብል አንደርስኮር ኢንኮደር ኢኩል ይሆናል። ስለዚህ እዚህ ጋር ኢንኮድ እናደርግ። ካታጎሪካል ቫልዩን እዚህ ጋር ኢንኮድ እናደርግ። ስለዚህ ኢንኮድ ለማድረግ ምን እንበል? እዚህ ቫሪያብል ክሬት እናደርግ፣ ኢኒሻላይዝ ኦር ኮል እናደርግ ማለት ነው ኮንስትራክተሩን። ስለዚህ እንዴት ነው የምታደርገው? ሌብል አንደርስኮር ኢንኮደር እንበል። እዚህ ጋር ኢንኮደር ኢኩል ይሆናል ማለት ነው። እዚህ ጋር ኢምፖርት ያደረግነው ሌብል ኢንኮደርን እንጠቀም። ይሄን ኢኒሻላይዝ ታደርጋላችሁ። ዋንስ ኢኒሻላይዝ ካደረግነው ላ ዋይ ኔም ልበል። ያው እዚህ ጋር ቫሪያብሉን ኮንቨርት የሚያደርገውን ዋይ አንደርስኮር ኔም ልበል። ከዛ ምንድነው የምታደርጉት? ጀስት ይሄን ትጠቀማላችሁ ሌብል ኢንኮደርን ማለት ነው። እዚህ ጋር ትጠቀማላችሁ። ከዛ ዶት ብላችሁ ምንድነው የምታደርጉት? ፊት አንደርስኮር ትራንስፎርም ተጠቀማላችሁ ማለት ነው። ይሄን ፋንክሽን ትእዛዝ ላይ ምን ታደርጋላችሁ? ፓስ ታደርጋላችሁ። ኢንኮድ ለማድረግ ያሰብነው ማን ነው? ዋይ አይደል? ስለዚህ እዚህ ጋር ዋይን ፓስ ታደርጋላችሁ። ከዛ ይሄን ራን ማድረግ ነው። ስለዚህ ዋይ ነምን እዚህ ጋር ፕሪንት ብናደርግ እንዳያችሁት ኢንኮድ አድርጓል። 0 እና 1 0 ማን ነው? ኤ ነው። አንድ ደግሞ ቢ ነው። ስለዚህ እንደዚህ ኢንኮድ ያደርጋል ማለት ነው። ከዛ ዋንስ ኢንኮድ ካደረጋችሁ ኋላ ይሄን ራን ማድረግ ነው። ሌላው ያው ፊቸሩን ስኬል እናደርጋለን። ዋንስ ፊቸሩን ስኬል ካደረገን ኋላ ቀጣዩ ሞዴሉን እዚህ ጋር ትሬን እናደርጋለን። ሞዴሉን ኦኬ ትሬን ስናደርግ እዚህ ጋር እንዳትረሱ ይሄን ዋይ አንደርስኮር ነም እንበል። ዋይ ነም በሉት። ያው ወደ ኢንኮድ ያደረግነውን እዚህ ጋር ተጠቀማላችሁ። ከዛ ይሄን ራን ታደርጋላችሁ። ዋንስ ራን ካደረገን ኋላ እዚህ ጋር ፕሬዲክሽን የሰራውና ያለን እዚህ ጋር እንዳያችሁት ፕሬዲክት አድርጓል ማለት ነው 0። ስለዚህ እዚህ ጋር አሁን ምንድነው ምናደርገው? እዚህ ጋር ፕሬዲክሽኑን ኖርማል ዲሲሽን ሜኩን መስራት አለብን። ስለዚህ ዲሲሽኑን ምንሰራው እንዴት ነው? ዋይ አንደርስኮር ፕሪድ ኩል ይሆናል ሞዴሉን። እዚህ ጋር ሞዴሉ ማን ነው? KNN ነው። KNN ዶት ፕሪዲክት ዲሲሽን ኦር ፕሪዲክሽኑን እዚህ ጋር እንሰራለን። ከዛ ፕሪዲክት የምናደርገው ማንን ነው? ኤክስ ስኬልድ ነው። ስለዚህ ኤክስ አንደርስኮር ስኬል የሆነውን ፊቸርን እዚህ ጋር ፓስ ታደርጋላችሁ። ከዛ ይሄን ራን ታደርጋላችሁ። ስለዚህ ይሄን ራን ካደረጋችሁ ኋላ ቀጣይ ስራ ኢቫሉዌሽን ማትሪክሶችን ተጠቅመን ኢቫሉዌት ማድረግ ነው። ስለዚህ አሁን የመጀመሪያው ኢቫሉዌሽን ማትሪክስ አኩሬሲ ስኮር ነው። ስለዚህ እዚህ ጋር አኩሬሲ ስኮር እንጠቀም። ለምሳሌ ፕሪንት አኩሬሲ ስለዚህ አኩሬሲ እዚህ ጋር ፕሪንት ላድርግ። ከዛ እዚህ ጋር ምንድነው የምታደርጉት? አኩሬሲ ስኮር
እዚህ ጋር ከዛ ፓስ የምታደርጉት የመጀመሪያው ማን ነው? ዋይ ኔም ነው። ስለዚህ ዋይ ኔም እዚህ ጋር ፓስ ታደርጋላችሁ። ጀስ ዋዩን ማለት ነው ታርጌቱን ፓስ ታደርጋላችሁ። ከዛ እዚህ ጋር ዋይ ፕሬዲክሽን የሰራውን እዚህ ጋር ፓስ ታደርጋላችሁ። ዲሲሽን የሰራ ነው። ከዛ ይሄን ራን ታደርጋላችሁ። ራን ስታደርጉ አሁን ስንት መጣ? አኪዩሬሲው 0.8። ስለዚህ 8% ኦር 80% ይሄ ሞዴል አኪዩሬት ነው ማለት ነው። በዚህ ዴታ ሴት 80%ቱን በልክ ሰርቷል ማለት ነው። ስለዚህ ይሄን ይመስላል። ሌላው ደግሞ ቫሉዌሽን ሜትሪክሶቹን ሌሎችን መጠቀም ትችላላችሁ። እዚህ ጋር ይሄን ኮፒ አድርጋችሁ እዚህ ጋር ፔስት ላላችሁ ከዛ በኋላ እዚህ ጋር ያለውን ሜትሪክሱን መጠቀም ነው። ለምሳሌ ፕሪሲሽን ስኮር አለ፣ ሪኮል ስኮር አለ። እነዛን እዚህ ጋር ምን ማለት ነው እየቀየረን መጠቀም እንችላለን ማለት ነው። እዚህ ጋር ፕሪሲሽኑ ምን ይመስላል የሚለውን ነገር አሁን እዚህ ጋር ስናይ ራን ስናደርገው ፕሪሲሽኑ 1 ነው። ስለዚህ ይሄ ሞዴል ሙሉ በሙሉ ፕሪሲሽኑ ምንድነው በልክ ሰርቷል ማለት ነው ፕሪሲሽን። ስለዚህ እንዴ ነው ማለት ነው። ሌሎችንም ሪኮልን ኤፍ1 ስኮርን እዚህ ጋር መሞከር ትችላላችሁ። ለምሳሌ ኮፒ ላድርግና ይሄን እዚህ ጋር ያሉትን ሌሎችንም መጠቀም እንችላለን። ለምሳሌ ሪኮል አለ። ስለዚህ ይሄን ራን አድርገን አሁን ስናየው ሪኮል ይኸው ኤፍ1 ስኮር 0.66 ሃርሞኒክ ሚን ኦፍ እነዚህ ፕሪሲሽን እና ሪኮል ማከለ ያለው ሃርሞኒክ ሚን የሚሰራው ኤፍ1 ስኮር ነው ማለት ነው። ስለዚህ ይሄን ይመስላል። አሁን ሌላው ወሳኙ ደግሞ ኮንፊውዥን ማትሪክስ ነው። እነዚህን አሁን ለምሳሌ ይሄ እንዴት መጣ የሚለው ነገር እንዲካየን ጭፍን ይመስላል። ግን ኮንፊውዥን ማትሪክሱን ካያችሁ አላ ከኮንፊውዥን ማትሪክስ እነዚህን ካልኩሌት ማድረግ እንችላለን። ኤፍ ፕሪሲሽንም አኩሬሲንም ኤፍ1 ስኮርንም ሪኮልንም። ስለዚህ እዚህ ጋር ሲኤምቢ ቫሪያብል ክሬት ላድርግ ኮንፊውዥን ማትሪክስ ብላችሁ ተጠቀማላችሁ። ዝላይም ያው ፓስ ታደርጋላችሁ ዋይ አንደርስኮር ኔም ኮማ ዋይ ፕሪድ ብላችሁ ፕሬዲክሽኑን ፓስ ማድረግ ትችላላችሁ ማለት ነው። እንዲህ ፓስ ታደርጋላችሁ። ፓስ ካደረጋችሁ አላ እዚህ ጋር ቀጣይ ምን ማድረግ ነው? ፕሪንት ማድረግ ነው። ኮንፊውዥን ማትሪክስ ምን ይመስላል የሚለውን እዚህ ጋር ኮንፊውዥን ማትሪክስ ብላችሁ እዚህ ጋር ፕሪንት ማድረግ ትችላላችሁ። ከዛ ሲኤም ብላችሁ ማለት ነው። ይሄው ኮንፊውዥን ማትሪክስ ይሄን ይመስላል ማለት ነው። ስለዚህ አሁን እዚህ ጋር ቶታል ሳምፕላችን ስንት ነው ብንል ሳምፕሉን ማወቅ አንችልም። ስለዚህ ወደ ሆሪዞንታሊ ኮንፊውዥን ማትሪክስ ከሆነ ሆሪዞንታሊ ምንድነው አክቹዋል ነው አይደል? ቨርቲካሊ ፕሬዲክትን ነው። ስለዚህ ሆሪዞንታል አክቹዋል ከሆነ አክቹዋል ዴታ ስንት ነው? እዚህ ጋር 5 ነው ማለት ነው። ዴታው እዚህ ጋር አክቹዋሊ ዴታችን 5 ነው ማለት ነው። 1 2 3 4 5 ሪካርድ ነው ማለት ነው ዴታችን። ስለዚህ እዚህ ጋር አክቹዋሊ የመጀመሪያው 3 ነው ክላስ የመጀመሪያው ክላስ 3 ነው። ለሁለተኛው ክላስ 2 ነው ማለት ነው። የመጀመሪያው ክላስ ስንል ኤ አሁን ክላስ ኤ 3 ነው። ኤ ክላስ ቢ ደግሞ 2 ነው። ስለዚህ እዚህ ጋር እንዲ ነው የምታዩ ሆሪዞንታል አክቹዋል ነው፣ ቨርቲካል ደግሞ ፕሬዲክቲቭ ነው። አሁን እዚህ ጋር ስህተት ሰርቷል ምንለው እንዴት ነው የሚለው ነገር አሁን ስናይ እዚህ ጋር ሞዴሉ ምን ሆነ ማንን አክቹዋሊ ኮሬክትሊ ፕሬዲክት ያደረገ ክላስ ኤ ላይ ያለውን ኮሬክትሊ 100% ልክ ፕሬዲክት አድርጓል። ይሄ ማለት ትሩ ፖዚቲቭ ነው፣ ይሄ ደግሞ ትሩ ኔጌቲቭ ነው። ስለዚህ ሞዴሉ ትንሽ ኮንፊውዥን የፈጠረ ማን ላይ ነው? እዚህ ጋር ትሩ ኔጌቲቭ የነበረውን እዚህ ጋር ምንድነው ፖሊስ ፖዚቲቭ አደረገ ማለት ነው። ፖሊስሊ ፕሬዲክት አስ ፖዚቲቭ ፕሬዲክት አድርጓል ማለት ነው እዚህ ጋር። ስለዚህ ይሄን አሁን አኩሬሲ ለመስራት ብንፈልግ እንዴት ነው የምናደርገው? አኩሬሲ ማለት ትሩ ፖዚቲቭ እዚህ ጋር ትሩ ፖዚቲቭ ማን ነው? 3 ነው አይደል? 3 ሲደመር ማን ነው የሚሆነው? 1 ነው። እዚህ ጋር ትሩ ኔጌቲቭ 1 ነው ሲካፈል ኦል ዴታ ፖይንት 5 ነው። ለ5 ይሄን ስናካፍል እዚህ ጋር እንዳያችሁ 0.8 ነው። አኩሬሲ ማለት ይሄ ነው። ሌሎቹንም እዚህ ጋር ፎርሙላ ላይ ቤዝድ ሆናችሁ ፕሪሲሽንም ሪኮልንም ኤፍ1 ስኮርንም ምን ማድረግ ትችላላችሁ? ከዚህ ኮምፒውት ማድረግ ትችላላችሁ ከኮንፊውዥን ማትሪክስ ማለት ነው። ሌላው ደግሞ ክላሲፊኬሽን ሪፖርት የሚባል አለ። ክላሲፊኬሽን ሪፖርት ሙሉ የሚያሳይ ፕሪሲሽን አኩሬሲውን ሙሉ ሁሉ ነገር የሚያሳይልን ክላሲፊኬሽን ሪፖርት የሚባል አለ። ስለዚህ እሱን እንዴት ነው የምናደርገው የሚለውን ስናይ እዚህ ጋር ፕሪንት አድርገን እሱን ሪፖርቱን ማየት እንችላለን ማለት ነው። እዚህ ጋር ክላሲፊኬሽን ሪፖርት ሌቨል ከዛ እዚህ ጋር ምንድነው የምታደርጉት? ኮማ አድርጋችሁ ክላሲፊኬሽን ሪፖርት ብላችሁ ቀጥታ ነው የምጽፉት ማለት ነው። እዚህ ላይም ክላሲፊኬሽን አንደርስኮር ሪፖርት ብላችሁ እዚህ ፋንክሽን ላይ ማን ፓስ ታደርጋላችሁ? ዋይ አንደርስኮር ነም እና ዋይ ፕሪድን። ስለዚህ እንዲ ፓስ አድርጋችሁ ይሄን ራን ማድረግ ነው። ራን ስናደርግ ሙሉ ሪፖርቱን አመጣ ማለት ነው። ስለዚህ እዚህ ጋር እንዳያችሁት
ፕሪሲሽን፣ ሪኮልን ሁሉ ነገር F1 ስኮርን አመጣለ። ለክላስ 0 እና ለክላስ 1 ለክላስ ኤ ወይም ለክላስ ቢ ሲሰራ ይሄን ይመስላል ማለት ነው። አኩሬሲው እዚህ ጋር እንዳያችሁት አኩሬሲ አለ፣ ማክሮ አቨሬጅ አለ፣ ሳምቲንግ የሆነ ዌይትድ አቨሬጅ አለ፣ ሳፖርት የሚባል አለ። ስለዚህ እነዚህ እያንዳንዱ ሜትሪክሶች ለምን ያገለግላሉ የሚለው ነገር ቼክ አድርጉ። እነዚህ ኢቫሉዌሽን ሞስት ኮመንሊ የምንጠቀመው ናቸው። ስለዚህ እነዚህን ኢቫሉዌሽኖችን እንዲያደርጋችሁ ማንኛውንም ሞዴል ዴቨሎፕ ካደረጋችሁ ኢቫሉዌት ማድረግ ትችላላችሁ በዚህ መልክ። ስለዚህ ይህ ቪዲዮ ከተመቻችሁ ላይክ፣ ሳብስክራይብ ማድረግ እንዳትረሱ። ያልገባችሁት ነገር ካለ ኮሜንት ላይ አስቀምጡ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።